ጤና ይስጥልን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ዘገባዎችን ይዘን ቀርበናል። ረህመት አደም ነኝ፣ አብራችሁን ሁኑ። በጸረ ጾታዊ ጥቃት ንቅናቄ ቀናት ከ55 ሚሊዮን በላይ ዜጎች ግንዛቤ እንዲያገኙ ይደረጋል ሲሉ የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሙና አህመድ ተናገሩ። ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ሀሳብ ለ16 ቀናት የሚቆይ የንቅናቄ መርሃ ግብር ተጀምሯል። ድልነሳ መንግስቴ ዝርዝር አለው። ጾታን መሰረት ያደረገ ጥቃት ከ50 በመቶ በላይ ስትራቴጂክ ኃይል የሆኑትን የሀገራችንን ሴቶች በየዘርፉ በሚካሄዱ የልማት ስራዎች ውስጥ በንቃት መሳተፍ ድርሻቸውን እንዳይወጡ የልማት ቅብብሎች ከትውልድ ወደ ትውልድ እንዳይካሄድ የሚያደርግ ተግባር በመሆኑ ሁላችንም አጥብቀን ልናወግዘው ይገባል። ይህ ንግግር የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ወይዘሮ ሙና አህመድ በዓለም አቀፍ ደረጃ ለ34ኛ ጊዜ በሀገራችን ደግሞ ለ20ኛ ጊዜ የሚከበረውን የጸረ ጾታዊ ጥቃት ቀን ንቅናቄ ማስጀመሪያ መርሃ ግብር ላይ ያደረጉት ነው። ጾታን መሰረት ያደረገ ጥቃትና ጎጂ ልማዳዊ ድርጊቶች በሴቶችና ህጻናት ላይ አካላዊ ጉዳት የሚያደርሱ የከፋ የጤና እክል የሚያስከትሉ ብቻም ሳይሆን ድርጊቱ ከተፈጸመ በኋላም በተጎጂዎች አእምሮና ስነ ልቦና ላይ ጥሎት የሚያልፈው ጠባሳ በቀላሉ የሚሽር አይደለም። ጾታን መሰረት ያደረገ ጥቃት ከ50 በመቶ በላይ ስትራቴጂክ ኃይል የሆኑትን የሀገራችንን ሴቶች በየዘርፉ በሚካሄዱ የልማት ስራዎች ውስጥ በንቃት መሳተፍ ድርሻቸውን እንዳይወጡ የልማት ቅብብሎች ከትውልድ ወደ ትውልድ እንዳይካሄድ የሚያደርግ ተግባር በመሆኑ ሁላችንም አጥብቀን ልናወግዘው ይገባል። በዚህ መድረክ ሚስተር ኮፊ ኮዋሜ የዩኤንኤፍፒኤ ካንትሪ ተጠሪ በተለይ በዲጂታሉ ዓለም እየተስተዋሉ ያሉ ጾታዊ ጥቃቶችን የሁላችንም ትኩረትና ተግባራዊ እንቅስቃሴ የሚጠይቁ ናቸው ሲሉ ተደምጠዋል። ለቀጣዩ ትውልድ የምንሰጠው ቃል ላይ ግልጽ እንሁን። በሴቶችና በሴቶች ላይ የሚፈጸሙ ጥቃት በበይነ መረብ ይሁን ከዛ ውጭ ያሉ ጥቃቶችን ማቆም የአጀንዳ ጉዳይ ብቻ አይደለምና የሚለውን ነው። ይህ የሞራል ኃላፊነት፣ የሰብአዊ መብቶች ግዴታና ሁላችንም ለመገንባት የምንመኘው የበለጸገች ፍትሐዊና ሰላማዊ ሁኔታ ያለባት ሀገርን ነው። ዛሬ የምንወስዳቸው እርምጃዎች አንዲት ሴት በመንገድ ላይ መሄድ ወይም ስክሪን ላይ መግባት የማትፈራበት የወደፊት እጣ ፈንታ መሰረት ይሁኑ። ይህ እያንዳንዳቸው ሴቶችና ልጃገረዶች ከጥቃት ነጻ ሆነው የሚኖሩበት፣ የሚናገሩበት፣ የሚያልሙበትና የሚበለጸጉበት የወደፊት እጣ ፈንታ የሚወስን ጉዳይ ነው። ይህ የ16 ቀናት ዘመቻ በጋራ ግንዛቤ ብቻ ሳይሆን የለውጥ ነጥብም ይሁን በቆራጥነት ጥቃትን ለማስቆም የመረጥንበት ይህ ወቅት በሚቀጥለው ትውልድ ሳይሆን ለሚቀጥለው ትውልድ እንደሆነ ይታወስ። ንቅናቄው የመንግስትን የቴክኖሎጂ ኩባንያዎችንና ልዩ ልዩ ተቋማትን በጋራ ለጸረ ጾታዊ ጥቃት መቆም እንዲተባበሩ ጥሪ የሚተላለፍበት ነው ያሉት ደግሞ ሚስተር ሻድራክ ዱሳቤ የዩኤን ወመን የኢትዮጵያ ምክትል ተጠሪና የጽህፈት ቤት ኃላፊ ናቸው። በሴቶችና ልጃገረዶች ላይ የሚፈጸመውን ጥቃት ማስቆም በፖለቲካዊ ፍላጎት፣ በጠንካራ ፖሊሲዎች፣ በማህበረሰብ ተሳትፎና ትርጉም ባለው አጋርነት ላይ የተመሰረተ ሁሉን አቀፍ አካሄድ ይጠይቃል። ኢትዮጵያ ተዛማጅ ህጎችና ስልቶችን በመተግበር የምላሽ አገልግሎቶችን በማቋቋምና የህዝብ ግንዛቤን በማሳደግ አስፈላጊ እርምጃዎችን ወስዳለች። የተባበሩት መንግስታት ሴቶች ከመንግስትና ከአጋሮች ጋር በቅርብ መስራት በይነመረብ ባለባቸውና በሌለባቸው ቦታዎች የሚፈጸሙ ጥቃቶችን መከላከል፣ አስፈላጊ አገልግሎቶችን ማስፋት፣ የህግና የፖሊሲ ማዕቀፎችን ማጠናከር፣ የመረጃ መረብና ቅንጅትን ማሻሻል ላይ ቀጣይነት ያለው ርብርብ ያስፈልጋል። ከዩኤንኤፍፒኤ ጋር በመሆን ጾታን መሰረት ያደረገ ጥቃት አያያዝ ስርዓት ለመዘርጋት የሚያስችል የሰርቨር፣ የአይሲቲ የባለሙያዎች ስልጠናና ሌሎች አስፈላጊ የቅድመ ዝግጅት ስራዎች በመጠናቀቅ ላይ መሆናቸውን የገለጹት ሚኒስትር ዴኤታዋ ይህም ከዚህ ቀደም ከጥቃት ጋር በተያያዘ ይገጥም የነበረውን የመረጃ ክፍተት እንደሚቀርፍ ያላቸውን እምነት አንጸባርቀው የንቅናቄውንም ዓላማ ከዚህ ጋር የተያያዘ እንደሆነ ጠቁመዋል። በዚህ ንቅናቄ 55 ሚሊዮን የሚሆኑ የህብረተሰብ ክፍሎችን በተለያዩ አማራጮች ግንዛቤ ለመፍጠር በሀገር አቀፍ ደረጃ የወጡ ስትራቴጂዎች፣ የአሰራር ስርዓቶች፣ መመሪያዎችና የቅብብሎች ስርዓቶች ተግባራዊ ለማድረግ እንዲሁም ከ1 ቢሊዮን በላይ የሚገመት ሀብት በማሰባሰብ ድጋፍ ለማድረግ እና እንደ ሀገር ለሚደረገው ጥረት ስኬታማነት ሁሉም ድርሻቸውን እንዲወጡና እንዲተባበሩ ንቅናቄ መፍጠር አስፈላጊ ሆኖ በመገኘቱ ነው። በንቅናቄው ማስጀመሪያ የሎጎ ትውውቅና የፓናል ውይይት ተደርጓል።
ሁሉም ትምህርት ቤቶች የመማር ማስተማር ስራቸውን እያከናወኑ መሆኑን የሲያ ደብረና ዋዩ ወረዳ ትምህርት ጽሕፈት ቤት ገለጸ። ሆኖም የተማሪዎች በትምህርት ቤቶቹ የመማር ተሳትፎ በቂ እንዳልሆነ ጽሕፈት ቤቱ አስታውቋል። ተማሪዎቹን ወደ ትምህርት ገበታ የመመለስ ጥረቱ አሁንም ይቀጥላል ተብሏል። ብርሃኑ ደስታ ከቤታቸው መኖሪያ ቀያቸው ቀጥሎ ተናፋቂ ቦታቸው ነው ለህፃናቱ ለታዳጊዎቹ ትምህርት ቤታቸው። የነገ ማንነታቸውን ለመስራት ቀዳሚ ከሆኑ ተቋማት መካከል ይጠቀሳል። ከቅርብ ጊዜ ወዲህ ግን ይህ ማህበራዊ ተቋም ፈተና ገጥሞታል። በጸጥታ ችግር ምክንያት የትምህርት ተቋማቱ ትውልድ የመቅረጽ ኃላፊነታቸውን በወጉ መወጣት አልቻሉም። በሲያ ደብረና ዋዩ ወረዳ በባለፈው የትምህርት ዘመን ከግማሽ በላይ የሚሆኑ የትምህርት ተቋማት አገልግሎት ሳይሰጡ ቆይተዋል። በዚህ ዓመት በሙሉ አቅም ስራ ለማስጀመር ብርቱ ጥረት ተደርጓል። ሆኖም በእነዚህ ትምህርት ቤቶች መማር ያለባቸው ተማሪዎች በተቋማቱ የመገኘት ምጣኔ በተለይ የሁለተኛ ደረጃ ትምህርት ተሳትፎ ገና የሚቀረው መሆኑን የወረዳው ትምህርት ጽሕፈት ቤት ኃላፊ በጋሻው ከበደ ይጠቅሳሉ። እኛ በአምና ወቅት ማለት ነው 2017 ዓመተ ምህረት ከአሉን ተቋማቶች 18 ተቋም ብቻ ነው ስናስተምር የቆየ ነው ማለት ነው። 40 ተቋማቶች አሉ። በዘንድሮ ወራት እንደኛ ወረዳ በጣም ደስ የሚለው ሁሉም አካባቢዎች፣ ሁሉም ትምህርት ቤቶቻችን፣ ሁሉም ተቋማቶች የመማር ማስተማሩን ስራ ጀምሮ አሁን ያከናወኑ ይገኛሉ። አሁን ላይ የተመዘገቡ ተማሪዎች ስንመለከት ከአንደኛ እስከ 8ኛ ክፍል 11622 ተማሪዎች ተመዝግበዋል። ከምዝገባ አኳያ ከዕቅድ አፈጻጸም 64.93% ነን። ይሄንን ስንመለከት ምዝገባው ገና ያልተመዘገበ ተማሪ ያሳያል። አሁን ላይ ሃይስኩል ላይ ከምዝገባ አኳያ 25.9% ነን። ህጻናቱ ታዳጊዎቹ በየትኛውም ጫና ውስጥ ቢሆኑ በትምህርት ሂደት አልፈው ነገን በተሻለ መንገድ ተስፋ ያደርጉታል። ለዚህም ነው የነገ ህልማቸውን ሲጠየቁ ሁሉም የውስጥ መሻታቸውን በድፍረት ይህንን መሆን እንፈልጋለን ሲሉ የሚናገሩት። በወረዳው የአበያ አንደኛ ደረጃ ትምህርት ቤት በዙሪያው ካለው ማህበረሰብ ጋር ጠንካራ ትስስር ያለው ነው። ምክንያቱም በትምህርት ቤቱ የመማር ማስተማር ተግባሩ ሳይቆራረጥ ቀጥሏል። ርዕሰ መምህርት ሊና ማሙ ይህንን ጉዳይ ሲያብራሩ የማህበረሰቡን ድርሻ ያውሳሉ። ቀበሌው ላይ ያሉት ተማሪ በሙሉ መግባት የሚኖርበት ነው እየሰራን ያለነውና ያሰስናቸው 401 ተማሪዎች ነበሩ። 378 ተማሪዎች ናቸው የተመዘገቡልን። ህብረተሰቡን እኛ ወደ እነሱ እየሄድን ነው። አሁን እነሱ ወደኛ እንዲመጡ ለማድረግ ከቀበሌዎች ጋር በጋራ በመሆን ያለውን አደረጃጀት ተጠቅመን እዛ ቦታ ላይ ተማሪዎች ወደ ቤት እንዲመጡ ያለውን የምታገዝ ስታየው ደህና ነገር ነው ያላቸው። ለምሳሌ አሁን ልጆቻቸውን እየላኩልን ነው። በሰዓቱ ማቴሪያል ሁሉም 100% ነው ባንልም በ80 በ90% አማካይ ተማሪዎች ማቴሪያል እየተሟላላቸው ነው ያለው። 4 ትምህርት ተቋማት ያሉት የአበያ ጉድኝት ማዕከል ከ2000 በላይ ተማሪዎችን በማስተማር ላይ ይገኛል። የጉድኝቱ ሱፐርቫይዘር ጌታሁን እንግዳ አብዛኛዎቹን ተማሪዎች አሰሳ ጭምር በማድረግ ወደ ትምህርት ገበታቸው መመለስ መቻሉን ተናግረዋል። የተመዘገቡ ተማሪዎችን አሁን በሰላማዊ መንገድ እያስተማርን ያለንበት ሁኔታ አለ። የመማር ማስተማር ሂደትም በ4ቱም ትምህርት ቤቶች በተገቢ ሁኔታ የሱፐርቪዥን ስራ እየተከናወነ መምህራን የ8 ሰዓት ስራ እያከበሩ የተሻለ ስራ ሰርተን የማለፍ መጣፊያችንን አሻሽለን ጥሩ ውጤት ላይ እንደርሳለን ብለን እንገምታለን። የሲያ ደብረና ዋዩ ወረዳ ዋና አስተዳዳሪ ዶሱ ምክረ ህብረተሰቡ ልጆቹ የመማር መብታቸው በተሟላ ሁኔታ እንዲረጋገጥ ይፈልጋል። በቁርጠኝነት በዚህ ዓመትም ተንቀሳቅሷል ነው የሚሉት። በቀጣይም ሁሉም ተማሪዎች ነጋቸውን በሚገባ ወደሚሰሩበት የእውቀት ስፍራ ትምህርት ቤቶች እንዲመለሱ አስተዳደሩ በቁርጠኝነት እንደሚሰራም ተናግረዋል። በዘንድሮ ዓመት ግን ያንን ቀልበሰን ማንኛውም ማህበረሰብ ትምህርት ከፖለቲካ ጭምር ነፃ ነው እና ከዛ አኳያ 41 ትምህርት ቤቶች አሉን። በዘንድሮ ዓመት ክፍት ናቸው፣ አገልግሎት እየሰጡ ነው። ከጸጥታው ችግር ጋር ተያይዞ ወንበሮች፣ መጽሐፍቶች የጠፉ ስላሉ ቀጣይ እነሱን የማሟላት ስራ የወረዳ አስተዳደሩ ይሰራል። ከበላይ አካል ጋር በጋራ ሆነን የምንሰራበት ሁኔታ ይፈጠራል። ነገር ግን በሰፊው አሁን አንጻራዊ ሰላም ስላለ እኛ ወረዳ ላይ ትምህርት ተማሪዎች በተለይ ሙሉ በሙሉ የሚማሩበትን መንገድ እናመቻቻለን። በእኛ በኩል እየሰራ ነው ያለን። በ10ኛው የከተሞች ፎረም ድርጅቶችና ግለሰቦች የፈጠራ ስራቸውን አስተዋውቀዋል። በቆሎ ልጦ የሚፈለፍልን ማሽን በተመለከተ ተመስገን ዳረጎት እንደሚከተለው ያስቃኘናል። 10ኛው የከተሞች ፎረም በአፋር ክልል ሰመራ ሎጊያ ከተማ እየተካሄደ ይገኛል። በርካታ ከአማራ ክልል የመጡ ከተሞች ደግሞ በዚህ በሰመራ ሎጊያ እየተካሄደ በሚገኘው የከተሞች ፎረም ተሳትፎ እያደረጉ ይገኛሉ። አሁን የምገኝበት የኤግዚቢሽን ማቅረቢያ ቦታ የኮምቦልቻ ከተማ አስተዳደር የሚያቀርብበት ቦታ ነው ያለሁት። እዚህ ቦታ ላይ በርከት ያሉ ምርቶችን ይዘው የሚያስተዋውቁ እንዲሁም የፈጠራ ስራዎችን፣ የጥበብ ስራዎችንና ሌሎችን ይዘው በማስተዋወቅ ላይ ይገኛሉ። በቆሎ ሳይሸለቀቅ እንደደረቀ
እስከ ሽልቃቂው እንዲፈለፍል ተደርጎ የተሰራ በቆሎ መፈልፈያ ማሽን ነው ይሄ። አሁን ላይ ለተሞክሮ ተሰርቶ አሁን ላይ በምርት ያለ ነው። በትዕዛዝ ታዞ በምርት ላይ ያለ ማሽን ነው። እየተመረተ ነው ለገበሬው ተደራሽ ለመሆን ማለት። ተመልካቾቻችን አሁን የምናየው ማሽን በቆሎ ከነ ምንድነው በቆሎ ከነ ልጣጩ ወደ ማሽኑ ከገባ በኋላ ልጣጩን አስወግዶ በቆሎውን የሚፈለፍል ማሽን ነው። አሁን ልንሞክረው ነው። እስኪ በሙከራ አሳየን በተግባር። አሁን ማሽኑ እየተነሳ ነው። የት ጋር ነው እንትኑ? እሺ አነ ልጣጩ ነው እየገባ ያለ። ያው እንግዲህ ፍሬው እዚህ ጋር እንትን እያለ ነው። ልጣጩን ደግሞ በሌላ በኩል እንግዲህ በቆሎው እንደምናየው ከሆነ አልደቀቀም። ትክክለኛ በቆሎውም አልደቀቀ፣ የበቆሎው ልጣጭም ደግሞ ተለይቷል። እንደተሞከረም በሙከራም ተረጋግጦ ነውና የማሽኑ ይዘን የቀረብ ነው። ምርቱ ጥርት ባለ ሁኔታ ሳይፈረካከስ በቆሎ ገበሬው በሚፈልግበት መልኩ አድካሚ ሳይሆን ባሪፍ ሁኔታ ምርቱን ገበሬው ማምረት ይችላል ማለት ነው። በዚህ ማሽን አዲስ ፈጠራ በምርት ላይ ያለ ነው ይሄ። ማሽን ወደ ገበያ ገብቶ አሁን በብዛት እየተመረተ ያለ ማሽን ነው። ለገበሬው ተደራሽ ለመሆን አሁን ላይ የበቆሎ ምርት የሚሰበሰብበት ወቅትም ከመሆኑ አንፃር ይህም ማሽን ደግሞ በሶስት መንገዶች መጠቀም ይቻላል። ከስተመሩ ልክ እንደ ፍላጎቱ ያ ማለት የኃይል አቅርቦቱን በሚያገኝበት መጠን ማምረት ይቻላል። አንደኛ አሁን እኛ ጋር እየተመረተ ያለው አንደኛ በኢንጂን እንዲሰራ በነዳጅ ገጠር ላይ ተንቀሳቃሹ ነው። ለሰዎች ሸክም ሳይሆን በኢንጂን ነዳጅ እየተጠቀመ እንዲሰራ። ሁለተኛው ደግሞ መብራት አቅርቦት ባለበት አካባቢ በዲናሞ በሞተር እንዲጠቀም ማድረግ ይቻላል። እነዚህ ሁለቶች አክሰሶች መጠቀም የማይችል ሰው ትራክተር ያለው ሰው ካለ ደግሞ በፒቲኦ ሻፍት አታች ተደርጎ በትራክተሩም መፈልፈል ይቻላል ማለት ነው። ያ ማለት በትራክተር ያለው ሰው ለማጓጓዝም ልክ እንደ ማረሻው ከኋላ ተሸክሞ የበቆሎ ማሽን ከቦታ ቦታ ማንቀሳቀስ ይችላል ማለት ነው። በደብረ ብርሃን ከተማ አስተዳደር በሚገኝ አስፋልት መንገድ ላይ ተሽከርካሪዎች ለረጅም ቀናት ከነጭነታቸው በመቆም የመንገድ ብልሽት እንዲያጋጥም ምክንያት መሆናቸውን ነዋሪዎች ተናገሩ። ለደብረ ብርሃን ከተማ ችግር ሆኖ የቆየውን የመኪና ማቆሚያ ቦታ በዘላቂነት ለመፍታት እየሰራ መሆኑን የደብረ ብርሃን ከተማ አስተዳደር ደንብ ማስከበርና መከላከል ተጠሪ ጽሕፈት ቤት አስታውቋል። ስንታየው ኃይሉ ይህ መንገድ በደብረ ብርሃን ከተማ ውስጥ ከሚገኙ የአስፋልት መንገዶች አንደኛው የአስፋልት መንገድ ነው። በዚህ የአስፋልት መንገድ በርካታ ተሽከርካሪዎች ይተላለፋሉ። ለረጅም ቀናት ደግሞ ከነጭነታቸው የሚቆሙበት ቦታ ነው። በዚህ ቦታ ላይ የሚቆሙ መኪኖች ለእግረኞች እንዲሁም ደግሞ የተሳለጠ የትራፊክ እንቅስቃሴ እንዳይኖር ያደርጋል ነው የሚለውን ነዋሪዎች ሀሳብ አጋርተውናል። መኪኖች ለረጅም ጊዜ ይቆያሉ። ዳር ጫፍ ላይ ለዓይነ ስውር ደግሞ ምቹ የሚሆነው ጫፏን ጠብቀሽ ፖላ ለማግኘት ጫፏን ይዘሽ ነው የምትሄጂው። ዞር አለኝ ስል ስፖኪውን አገኘዋለሁ። ሊገጨኝ በብዙ ጊዜ ነው የሚገጡ። ነፃ መሆኑ በቃ ጥሩ ነው ብዬ አስባለሁ። ጭነው ነው የሚቆሙት መኪኖች። መንገድ እየተሰባበረ ነው። አደጋዎች ይከሰቱ ነበር። እነዚህ መኪኖች ውጭ መሆናቸው ትልቅ አንድምታ አለው። የደብረ ብርሃን ከተማ አስተዳደር ደንብ ማስከበርና መከላከል ተጠሪ ጽሕፈት ቤት ኃላፊ አቶ ነብዩ አሰፋ አብረውኝ ነው የሚገኙ። አቶ ነብዩ ፈቃደኛ ስለሆኑልኝ እጅግ አድርጌ አመሰግናለሁ። አሁን የምንገኘው እንግዲህ በርካታ መኪኖች የሚቆሙበት ለእግረኞች ፈታኝ የሆነ እንቅስቃሴ እንዲኖራቸው ያደረገ ነበር። ይሄንን ጉዳይ በዘላቂነት ለመፍታት እየወሰዳችሁት ያለው እርምጃ ምንድን ነው የሚመስለው የሚለውን ሀሳብ ያጋሩናል። በጣም አመሰግናለሁ። እግረኛ መንገዶቹ በህገ ወጦች ታጥረው ነበርና እዚህ አካባቢ ላይ
ግብረ ኃይል ሆነን ይሄን ማስተካከል አለብን። የህዝባችን የረጅም ጊዜ ጥያቄ ነው። መንገዶቹ እየተጎዱ ነውና በጊዜያዊነት መኪኖቹ እንዲነሱ አድርገን መንገዱ አሁን ባለበት ሁኔታ ላይ ንጹህ እንዲሆን ለማድረግ የተሞከረ ሁኔታ አለ ማለት ነው። ከዚህ ቀደምም እነዚህ አይነት ሙከራዎች ተደርገው ያውቃሉ። ለጥቂት ቀናት ቆይተው ተመልሰው ደግሞ እዚሁ ቦታ ላይ ፓርክ ሲደረጉ ይስተዋላሉና ዘላቂ እንዲሆን እየሰራችሁ ያላችሁበት መንገድ ምንድነው የሚለውን ሐሳብ አንሱልኝ። ከዚህ በፊት በጣም የሞካከርናቸው ጉዳዮች አሉ። ይሄንኛውን ግን ለአንዴና ለመጨረሻ ጊዜ ልባት እንስጥ ብለን ከትላንት የተማርናቸው በጣም በርካታ ጉዳዮች አሉ። አንዱ ራሱን የቻለ የፓርኪንግ አደረጃጀት ኖሮት በቋሚና ቦታዎቹ ላይ ተረክቦ እንዲጠብቅ አንድ፣ ሁለተኛ ላይ በጊዜያዊነት የሰጠናቸውን ቦታ ደግሞ የከተማው ምክር ቤት ወስኖና ፈቅዶ በአንድ በኩል በጀት ተይዞለት በከተማ ደረጃ የፓርኪንግ ቦታ ያስፈልጋል ተብሎ የካሳ ግምት ተሰጥቷል። በጀቱ ተይዟል። የማህበረሰባችን የረጅም ጊዜ ጥያቄ ነው። መንገዶቹ ለጸጥታ ችግር ሆነውብናል፣ ሰውና ተሽከርካሪ መንቀሳቀስ አልቻለም የሚል ጥያቄ አለ። ይህን ጥያቄ አለመመለስ ነውር ስለሆነ ይህን በተገቢው ይዞ መኪኖቹ እንዳይመለሱ አድርጎ መስራት ይጠበቃልና ባለድርሻ አካል በተገቢ ሁኔታ ተቀናጅተን ይህን እየሰራ ነው። ተቀየረው ጊዜያዊ ቦታ ያመቻቸንላቸው እዚህ አካባቢ ላይ ስለሆነ ከዛ ቦታ ላይ ማስነሳታችን መንገዶቹም ሴቭ ሆነዋል፣ መኪኖቹም በተገቢ ሁኔታ ቆመዋል። የወደቁ የትራፊክ ምልክቶችን በማስተካከል በተገቢ ሁኔታ እንዲተከሉ በማድረግ የመንገድ ደህንነቱን በማስጠበቅ የተሳለጠ የትራፊክ እንቅስቃሴ በከተማዋ እንዲኖር ለማድረግ የሚያስችል ስራ እየተሰራ መሆኑን የደብረ ብርሃን ከተማ አስተዳደር መንገድ ትራንስፖርት ተጠሪ ጽህፈት ቤት ኃላፊ ዘሪሁን በለጠ ተናግረዋል። አማራጭ መንገዶችን የማስፋት ነው። ከተማ አስተዳደራችን በዘላቂነት የጭነት ተሽከርካሪ ተርሚናሎችን ለመገንባት እቅድ ይዟል። በዘንድሮ ዓመት ግንባታዎችን የሚጀምር ይሆናል ማለት ነው። ከዛ ውጭ ግን ዋናው ግንባታ እስከሚጠናቀቅ ድረስ በጊዜያዊነት ወደ 3 ሳይቶች ለይተናል። የትራንስፖርት ፋሲሊቲን ለማሟላት በእቅድ ተይዞ እየተሰራ ያለ ከተማ ነው ያለው። የመንገድ ደህንነትን ለማስጠበቅና ህገወጥነትን ለመከላከልና ለመቆጣጠር በሚሰሩ ስራዎች ነዋሪዎች ተባባሪ እንዲሆኑም ተጠይቋል። ተመልካቾች አሁን ደግሞ ወደ አጫጭር ዘገባዎች ነው የምናልፈው። መሰረት መግጫ ታቀርባቸዋለች። ኢትዮጵያ በሀገራዊ ሪፎርሙ ለጠንካራ ተቋማት ግንባታ ትኩረት ሰጥታ እየሰራች መሆኑን በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚደንት አደም ፋራ ገለጹ። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚደንት አደም ፋራ በኢትዮጵያ የዩናይትድ ኪንግደም አምባሳደር ዳረን ዌልች ጋር ተወያይተዋል። አቶ አደም በዚህ ወቅት እንዳሉት ኢትዮጵያና ዩናይትድ ኪንግደም በማህበራዊ ኢኮኖሚያዊና ፖለቲካዊ መስኮች ዘመናትን የተሻገረ ጠንካራ ግንኙነት አላቸው። ዩናይትድ ኪንግደም የኢትዮጵያ ትልቅ የልማት አጋር መሆኗን ጠቁመው የኢትዮጵያ የልማትና የሪፎርም አጀንዳ እንዲሳካ ዩናይትድ ኪንግደም ለምትሰጠው ድጋፍ ምስጋና አቅርበዋል። ብልጽግና ፓርቲ ለተቋም ግንባታ ስራዎች ትኩረት መስጠቱን ጠቁመው የኢትዮጵያ ብሔራዊ ምርጫ ቦርድና ሰብአዊ መብቶች ኮሚሽንን ጨምሮ ነጻ ገለልተኛ ተቋማት እውን መሆን ያላሰለሰ ጥረት እያደረገ ነው ብለዋል። የኢዜአ ዘገባ ነው። የሲንጋፖር ጠቅላይ ሚኒስትር ሎረንስ ወንግ የመላው ጥቁር ሕዝቦች ኩራት የሆነውን የአድዋ ድል መታሰቢያን ጎብኝተዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የሲንጋፖር ጠቅላይ ሚኒስትር ሎረንስ ወንግን በክብር ተቀብለን የመላው ጥቁር ሕዝቦች ኩራት የሆነውን የአድዋ ድል መታሰቢያ አስጎብኝተናቸዋል ብለዋል። ጠቅላይ ሚኒስትሩ ጉብኝት ባደረጉበት ወቅት ለጥቁር ሕዝቦች ነጻነት ትግል ዋጋ የከፈሉ ጀግኖች መታሰቢያ ሐውልት ስር የአበባ ጉንጉን ማኖራቸውን ከንቲባዋ ገልጸዋል። በምድረ ቀደምቷ ኢትዮጵያ እንዲሁም በውቧ ከተማ አዲስ አበባ ያማረ ቆይታ እንዲኖራቸውም ተመኝተዋል። ጠቅላይ ሚኒስትር ሎረንስ ወንግ በኢትዮጵያ ለሚያደርጉት ይፋ ጉብኝት አዲስ አበባ መግባታቸው ይታወሳል። ዘገባው የኢትዮጵያ ዜና አገልግሎት ነው። ከ130 በላይ አምራቾች ምርታቸውን ያቀረቡበት የንግድ ኤግዚቢሽንና ባዛር በኤግዚቢሽን ማዕከል ተከፈተ። በመክፈቻ መርሃ ግብሩ የአዲስ አበባ ንግድ ቢሮ ምክትል ኃላፊ ጸጋይ ደሌ እንደገለጹት የንግድ ኤግዚቢሽንና ባዛሩ የተዘጋጀው 20ኛውን ብሔረሰቦችና ሕዝቦች ቀን ምክንያት በማድረግ ነው። የባዛሩ ዋና ዓላማም አምራቾችና ሸማቾችን በቀጥታ ለማገናኘትና የአምራቾች የገበያ ትስስር መፍጠርና ምርቶቻቸውን ማስተዋወቅ ነው ብለዋል። በንግድ ኤግዚቢሽንና ባዛሩ ከ130 በላይ አምራቾች ምርታቸውን ማቅረባቸውንም አስታውቀዋል። ባዛሩ ከዛሬ ጀምሮ ለተከታታይ 3 ቀናት የሚቆይ ሲሆን የከተማው ነዋሪዎች በንግድ ባዛሩ እንዲሳተፉ ጥሪ አቅርበዋል። ከንግድ ኤግዚቢሽንና ባዛሩ ጎን ለጎን የበጎ ፈቃድ ደም ልገሳ መርሃ ግብር መዘጋጀቱን ተመላክቷል። ኢዜአ ዘግቦታል። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ዘገባዎችን አጠናቀቅን። ረህመት አደም አቀረብኩላችሁ። ጥሩ ጊዜ ይሆንላችሁ።